ጤና ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ድርድሩ ከተሳካ የተለወጠችው ኢራን ታያላችሁ አሉ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ። እናያችኋለን ምንም አታመጡም ስትል ኢራንም የመልስ ምቷን ሰጥታለች። ይህ የሆነው የአሜሪካው ፕሬዝዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጥሩ ግንኙነት እንደምትገኝ ገልጸዋል። ከሀገሪቱ ጋር የሚደረጉ ድርድሮች ከተሳኩ ኢራን ቀጠናዊ ሽብርን መደገፍ እንደምታቆምና ኒኩለር ፍላጎቷን በዘላቂነት እንደምትሰርዝ ተናግረዋል። በዚህ ምክንያት የዓለም ምጣኔ ሀብት ዳግመኛ እንደሚቀበላትና ይህም ለአሜሪካና ለቀጠናው ጥሩ ውጤት እንዳለው ጠቁመዋል። ሆኖም ግን ኢራን የሚፈልገውን ለውጥ ካላመጣች የኒኩለር መርሃ ግብሯን ወታደራዊ አቅሟን እንደሚወድም አስጠንቅቀዋል። መህር አንድ የኢራን ተወካይ አናግሮ ኢራን ግን በምንም ሳትበገር በብርቱ ክንዷ እንዳንበረከካቸው ዓለም ያውቃሉ። ኢራን የምትዘገየው ካልሆነ በቀር የምታቋርጠው ኒኩለር መርሃ ግብር የላትም አሉ። በነበረው የሚቀየር የለም፣ ወደዳችሁም ጠላችሁም የምታመጡት ነገር የለም፣ እናያቸዋለን የምታመጡት ነገር እንደሌለ በማለት ዛቻ የተቀላቀለበት ምላሽ እንደሰጡ ተጠቁሟል። በዚህም ጉዳይ በመካከለኛው ምስራቅ ሆርሙዝ ሰርጥ በመዘጋቱ የዓለም ኢኮኖሚ ችግር ውስጥ ገጥሞታል። የኢራንና የአሜሪካ ድርድር አሁን ላይ ምን ላይ ነው የሚለውንም የዜና ጥንቅራችን በሰፊው በቅኝት እናቀርበዋለን። ቆይታችሁ ተሰሙታላችሁ። አሜሪካና የኢራን ድርድር ከጄኔቫ ስዊዘርላንድ ስምምነት በኋላ አንዱን ባንዱ በመካሰስ የተኩስ አቁም በመጣስ አንደኛቸው ሌላቸውን እየከሰሱ ነው። በሆርሙዝ ወሽመጥ በኩል እያለፈ የነበረ የፓናማ የተመዘገበ መርከብ ትናንት ቅዳሜ ዕለት ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። የአሜሪካ ማዕከላዊ እዝ በንግድ መርከቦች ላይ የትንኮሳ ስለቀጠለ ኢራን በርካታ ኢላማዎች መምታቷን አስታውቀዋል። የአሜሪካ እስላማዊ አብዮታዊ ዘብ ጠባቂ የሆነው IRGC ባጸፋው ምላሽ በኩዌት ባህሪን የሚገኘው የአሜሪካ መሰረተ ልማቶች ላይ የድሮንና የሚሳኤል ጥቃቶች ማድረሱን ገልጿል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ኢራን የተኩስ አቁሙን እንዲታከብር እድል ተሰጥቷት ነበር አሉ። ጦሯ የድሮን ጥቃት በማድረስ ስምምነቱን መጣስ መርጧል ብለዋል። የአሜሪካ ተዋጊ ጀቶች በ10 የኢራን ወታደራዊ ኢላማዎች ላይ ድብደባ ማድረሳቸውን አስታውቀዋል። በሆርሙዝ ወሽመጥ አቅራቢያ የተፈጸሙ ጥቃቶች የመገናኛ ስርዓቶች፣ የአየር መከላከያና የድሮን ማከማቻ ላይ ያነጣጠረ ናቸው ተብሏል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ በ5 ባህር ዳርቻ ይዞታዎች ላይ ጥቃት ማድረሷን ገልጸዋል። በኩዌት አልሳልም ወታደራዊ መቀመጫና በባህሪን ሪፋዝ ናቫል ፋሊት በሚገኘው 8 ቁልፍ መሰረተ ልማቶች ላይ ያጸፋ እርምጃ ተወስዷል ሲልም አክሏል። በዚህም ጋር ተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከዚህ በኋላ አትኖርም አሉ። ከስምምነቱ በኋላ ያሰሙት ከባድ ዛቻ ነው። ኢራን አትኖርም ማለት ምን ማለት ነው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሲገልጹት የተኩስ አቁም ስምምነቱ አደጋ ውስጥ ከገባ በኋላ ኢራን ዳግም አትኖርም ሲሉ መዛታቸው ተሰምተዋል። ኢራንና አሜሪካ የተኩስ አቁም ስምምነቱን በመጣስ እርስ በርሳቸው ጥቃት መሰዘናዘራቸውን ተከትሎ መወቃቀሳቸውንም ቀጥለውበታል። ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ስምምነት ከተፈጸመ ከጥቂት ቀናት በኋላ የአሜሪካ ማዕከላዊ እዝ ኮማንዶ በቴህራን በርካታ ኢላማ መምታታቸውን አስታውቀዋል። ጥቃቱ ለመሰንዘሩ ኢራን ስምምነቱ የሚጥስ ተግባር በመፈጸሟ ነው አሉ። ትራምፕ በትሩዝ ሶሻል ሚዲያ ባጋሩት መልእክታቸው ኢራን በጭራሽ መማር የማትችል ናት ሲሉን ገልጸዋታል። ቴህራን የሰላም ስምምነቱን መጣስ ካላቆመች ከዚህ በኋላ አትኖርም ሲሉ ከባድ የሆነውን ዛቻ ትራምፕ አሰምተዋል። ኢራን በበኩሏ የአሜሪካ ስምምነቱን በመጣስ በዮርዳኖስ ባህሪን ኩዌት የሚገኘው የአሜሪካ ጦር ሰፈር ጥቃት መሰንዘሯን አስታውቃለች። በመሆኑም አዳሩን አሜሪካ ሆርሙዝ ዳርቻ የሚገኘው የኢራን ቴሌኮሙኒኬሽን ተቋምና ሌላ ወታደራዊ ማዕከላት ላይ ጥቃት መፈጸሟን ተከትሎ ኢራን በባህሪንና በኩዌት የሚገኙ የአሜሪካ ጦር ቤዞች ላይ ከባድ ጥቃት መፈጸሟንና ከባድ ጉዳት ማድረሷን አለማውቆታል። ትራምፕ ኢራን ከምድረገጽ አጠፋታል የሚል ጽሑፍ ያሰፈሩት ምን ማለት ነው? የኒውክሌር ቦምብ ሊጠቀሙ ይሄን የሚል ስጋት ደቅነዋል። ከጄኔቫ ወይም ስዊዘርላንድ ስምምነት በኋላ አንዱ ባንዱ ጥቃት ማድረሱን መቀጣቀጣቸውን በቃን እያሉ ነው። ይህ የሆነው አሜሪካና ኢራን እርስ በርስ የሚያደርጓቸው ጥቃቶች ለማቆምና በዚህ ሳምንታት ውስጥ ለመገናኘት አሁንም መስማማታቸውን አንድ አሜሪካ ባለስልጣን አስታውቀዋል። ይህ የአክሲዮን መረጃ እንደሚያመለክተው ከሆነ በሁለቱ ሀገራት መካከል ያለው የፖሊሲ ውጥረት መርገብ በዚህ ሳምንት የሚያደርገው ውይይት ላይ የሚወሰን ይሆናል ተብሏል።
መረጃዎች እንደሚያሳዩ ከሆነ የአሜሪካ ጦር ሰፈሮች በኢራን ጥቃት እንደወደሙና ቦታ ሊቀይሩ መሆኑ ተረጋገጠ። በባህር ሰላጤው የሚገኝ ሁለት የአሜሪካ የጦር ሰፈሮች በኢራን ከፍተኛ ድብደባ እንደወደሙባቸው ዌል ስትሪት ጆርናል በዘገባው ጠቁሟል። እንደ ዘገባው ከሆነ የአሜሪካ ባለስልጣን በኩዌት፣ ባህሪን፣ ሳውዲ አረቢያ የሚገኙ እነዚህ የጦር ሰፈሮች ወደ ሌላ ስፍራ ለማዘዋወር እያሰቡ ሲሆን አማራጭ ከተደረጉት ሀገራት መካከል እስራኤል አንዷ መሆኗ ካሁኑ ግምት እየተሰጣት ነው። ኢራን እሷ ካሰመረችው መስመር ውጭ የሚጓዙ መርከብ አስጠነቀቀች። ኢራን በሆርሙዝ ወሽመጥ እሷ ካሰመረችውና ከወሰነቻቸው የጉዞ መስመሮች ውጭ የሚንቀሳቀሱ ማንኛውም ባህር ላይ መርከቦች ጉዞ መደረግ እንደሌለባቸው አስታወቀች። የኢራን ምክትል የውጭ ጉዳይ ሚኒስተር ካዛም ጋሪባዲ እንደተናገሩት ከሆነ ማናቸውም መርከብ በተሰመረለት መስመር ብቻ መጓዝ እንዳለበት አስታውቀዋል። ቴህራን ይህን ያለችው በኢራን አሜሪካና እስራኤል መካከል ያለው ውጥረት በበረታበትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኳታር ዶሃ ከኢራን ወገን ጋር ስብሰባ ይደረጋል ካሉ በኋላ ቴህራን ይፋዊ ስብሰባ እንደሌላት ባሳወቀችበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኳታር ዶሃ ለመነጋገር ቀጠሮ ይዘናል ሲሉ ቢገለጹም የኢራን የውጭ ጉዳይ ሚኒስትር ግን በዚህ ሳምንት የታቀደ ይፋዊ የቴክኒክ ስብሰባ የለም ሲሉ አስተባብለዋል። ውዝግቡ የቀሰቀሰው ኦማን ከዓለም አቀፋዊ ባህር ላይ ድርጅት በመተባበር አዲስ የመርከብ ማለፊያ መስመር ይፋ ማድረጓን ተከትሎ መሆኑን አልጀዚራ በዘገባው ጠቁሟል። የኢራን አብዮታዊ ዘበኛ በበኩሉ ይህ አዲስ መስመር በሱ ዕውቅና ውጭ የተደረገ መሆኑን ተቀባይነት የሌለውና ከፍተኛ የደህንነት ስጋት የሚፈጥር ነው በማለት ውድቅ አድርጎታል። ኢራን መርከቦቹን በሙሉ በሷ ቁጥጥር ስር ባለው የባህር ክልል እንዲያልፉ ትፈልጋለች ተብሏል። ኢራቅም ተስማምታለች። የኢራቅ የቀድሞ የኢራን ጠቅላይ መሪ የስንብት ስነ ስርዓት እንድታስተናግድ የቀረበላትን ጥያቄ መቀበሏን አስታውቃለች። የኢራቅ መንግስት ቃል አቀባይ ሃይደር አል አባዲ እንደገለጹ ከሆነ ጥያቄ የቀረበለት በኢራን የውጭ ጉዳይ ሚኒስተር አባስ አራግቺ አማካኝነት ሲሆን ሚኒስትሩ ትናንት ሰኞ ዕለት ስነ ስርዓቱ የሚከናወንበትን ስፍራ ጎብኝተዋል። የዝርዝሩ የሂደት መርሃ ግብር ቅዳሜ ጁላይ 4 እሁድ ጁላይ 5 መደበኛ ጸሎትና የስንብት ስነ ስርዓት በቴህራን ይጀምራል። ሰኞ ጁላይ 6 በቴህራን የነጻነት አደባባይ ታላቅ የስንብት ፕሮግራም የሚከናወን ሲሆን እስከ 20 ሚሊዮን ህዝብ ይገኛል ተብሎ ይጠበቃል። ማክሰኞ ጁላይ 7 አስክሬኑ ወደ ቋም ግዛት ተወስዶ በፋጢማ ማሩሲህ እና ጃምካን መስጊዶች የስንብት ስነ ስርዓት ይደረጋል። ረቡዕ ጁላይ 8 አስክሬኑ ወደ ኢራቅ በመጓዝ በናጃፍና ካርባላ ቅዱስ ከተሞች የሽኝት ስነ ስርዓት ይከወንበታል። ሐሙስ ጁላይ 9 አስክሬኑ ወደ ኢራን በመመለስ በትውልድ ስፍራቸውና ታሪካዊ በሆናቸው ማሻር ከተማ ከ10 ሚሊዮን በላይ ህዝብ በተገኙበት የመጨረሻ የቀብር ስነ ስርዓታቸው ይፈጸማል። የአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ማገርሸቱን ተከትሎ የጋራ የተኩስ አቁም ስምምነት በመጣስ እርስ በርሳቸው መወነጃጀላቸው ተሰማ። የአሜሪካ ማዕከላዊ እዝ ሴትኮም የኢራን ኃይሎች በሆርሙዝ ባህር ሰላጤ ላይ ያደረጉት የባህር ላይ ጥቃት ተከትሎ በኢራን ውስጥ የሚገኙ 10 የማዕበልና የባህር ዳርቻ ኢላማ ያጸፋ ድብደባ መፈጸሙን አስታውቋል። በምላሹ የኢራን እስላማዊ አብዮታዊ ጥበቃ ጓድ IRGC ባላስቲክ ሚሳይል በመጠቀም በኩዌት በባህሪን የሚገኙ 8 የአሜሪካ ወታደራዊ ካምፖች መመታቱን ገልጿል። ይህ በሁለቱ ኃይል መካከል በተፈጠረው ግጭት ቀደም ሲል በነበረው የሰላም ስምምነቱ MOU አተረጓጉም ዙሪያ በፈጠረው አለመግባቢያ ሳቢያ የመጣ መሆኑ የተገለጸ ሲሆን ስምምነቱ ከታገደ በኋላ በቀጠና ያለው የጋራ መታኳኮስና ወታደራዊ ፍጥጫ ይብለት ተጠናክሮ ቀጥሏል።